ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል። ለዛሬ ይዘንላችሁ የቀረብነው እንግዲህ የህወሓት ማዕከላዊ ኮሚቴ ከትናንት በስቲያ ያወጣው መግለጫ ነው። ይህ መግለጫ እየተቀነጫጨበም ቢሆን በተለያዩ መገናኛ ብዙሃን በኩል ሲቀርብ ነበር። ነገር ግን እኛ ሙሉ ይዘት ምን ይመስላል የሚለውን ነገር ለእናንተ በዝርዝር መልኩ የምናቀርበው ይሆናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እየጋበዝን ወደ መግለጫው እናልፋለን። እንግዲህ ከመግለጫው መጀመሪያ አካባቢ ወይም አርስቱ ጋር ስንጀምር ከህዳር 8 እስከ ህዳር 13 2018 ዓመተ ምህረት መደበኛ ስብሰባውን እንዳደረገ ማዕከላዊ ኮሚቴው አመልክቷል። ከዚሁ ጋር በተገናኘ የተለያዩ ስራዎችን አፈጻጸም በተመለከተ በ14ኛ ድርጅታዊ ጉባኤ ወቅት የተወሰኑ ውሳኔዎችን በተመለከተና እነሱን መሰረት ባደረገ ተደርጓል ያላቸውን የትግል እንቅስቃሴዎችንም በተመለከተ በዚሁ ስብሰባ ወቅት ውይይት ማድረጉን እንግዲህ አመልክቷል። እንግዲህ ግምገማ ማድረጉ ዝርዝር ግምገማ እንዳደረገ ያው ኮሚቴው አመልክቶ እንግዲህ ከፍተኛ ፖለቲካዊ ስራዎች ሲል የጠቀሳቸው የተለያዩ ክንውኖች ተጠናክረው መቀጠል እንደሚገባቸው አቅጣጫ አስቀምጫለሁ ብሏል። በአሁኑ ወቅት እያንዣበበ ያለ ነው ሲል የጠቀሰውን አደጋ እንደዚሁም ደግሞ የህዝቡን ሰፊ የሆነ ጥያቄ በማስመልከት ካለፈው ጊዜ በበለጠ መልኩ ስራዎችንም እንደዚሁም ደግሞ አጠቃላይ የተቀናጁ ትግሎችንም ለማካሄድ አቅጣጫ ስለማስቀመጡ እንግዲህ አመልክቷል። እንግዲህ በተለይ በድርጅት ውስጥ ተከፍለው ወጣው ስለነበሩ አመራሮችና እንደዚሁም ደግሞ ድርጅቱ አጋጥሞት ነበር ስላለው የመፍረስ አደጋ በማንሳት ከዛም በኋላ ድርጅቱን አንድነት እንዲኖረው ድርጅታዊ አንድነት ማለት ነው እንዲኖረው በማድረግ እነዚህ ደግሞ በዛኛው በአቶ ጌታቸው የሚመራው ቡድን የፈጸማቸው የተባሉት የተለያዩ አይነት የመህተ አቅሞች ወይም ደግሞ የተዋጊነት አቅሞችን እንደገና በማሰባሰብ ጊዜያዊ አስተዳደሩም እንደዚሁ በማጠናከር የተለያዩ አይነት ትግል መደረጉንም እንደዚሁ አመልክቷል። እንግዲህ ስለ ፕሪቶሪያ ስምምነት እንደተለመደው እንግዲህ በዚሁ መግለጫ ላይ የተነሳ ሲሆን ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱ በሚያስችል ዘለቄታዊ ባለው ሁኔታ የተለያዩ ስራዎች እየተሰሩ ስለመሆናቸውም እንደዚሁ አንስቷል። በምዕራብ ትግራይ በኩል ያለውን እንደዚሁም በደቡብ ትግራይ በኩል ያለውን ነፃ ለማውጣት መሬቱንም እና ደግሞ የተፈናቀለውንም ዜጋ ወደዛው ለመመለስ የተለያዩ ስራዎች ሊሰሩ ይገባል ሲል አመልክቷል። ከመልካም አስተዳደር ከመሬት አስተዳደር ከማዕድን ከአገልግሎት አሰጣጥ እንደዚሁም ደግሞ በፍትህ ዘርፍ ካለው የአገልግሎት አሰጣጥ ጋር በተያያዘ የሚስተዋለውን ሰፊ ችግር ለመፍታት ከጊዜያዊ አስተዳደሩ ጋር በአንድነት በመሆን የተለያዩ ትኩረቶችን በመስጠት ስራዎች እየተሰሩ ስለመሆናቸው እንደዚሁ የፓርቲው ማዕከላዊ ኮሚቴ አቅጣጫ አስቀምጦ እየተንቀሳቀሰ ስለመሆኑ አንስቷል። በቀጣይም የትግራይን አቅም ባገናዘበ መልኩ ከህዝባችን የሚነሱ ጥያቄዎችንም ለመመለስ የሚያስችሉ ስራዎችን ለመስራት ከወጣቱ ከሴቶች ከመስዋዕትነት ከከፈሉ ታጋዮች ቤተሰቦች እና ከአካል ጉዳተኞች እንደዚሁም ደግሞ ድጋፍ የሚያስፈልጋቸው ወገኖች ጋር በመሆን ትኩረት ውዝግብ ያልገጠመው ወይ ደግሞ ብዥታ ያልገጠመው ትኩረት በመስጠት ርብርብ ለማካሄድ አቅጣጫ ስለማስቀመጡንም አመልክቷል። እንደዚሁም ደግሞ ከእርሻም እንደዚሁም ደግሞ ከንግድ ስርዓት ጋር በተገናኘ እነዚህኑ ስራዎችንም ችግሮችንም ለመፍታት ጥረት እንደሚያደርግ ማዕከላዊ ኮሚቴው አመልክቷል። በሌላ በኩል ደግሞ ማዕከላዊ ኮሚቴው ውይይት ካደረገባቸው ጉዳዮች መካከል አንዱ የኢትዮጵያ መንግስትና የፕሪቶሪያ ስምምነትን በተመለከተ ያተኮረበት ነጥብ አንዱ ነው።
እዚህ ጋር እንግዲህ እንደጠቀሰው ከሆነ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ በትግራይ ላይ እየፈጸመው ያለውም ተግባር ሆነ ስምምነቱንም በመጣስ ታጣቂዎችን በማደራጀት ላይም ለጦርነት በማዘጋጀት ሂደት ላይ ያለውንም ሁኔታ እንደዚሁም ደግሞ በጣም ከባድ የሆነ መስዋዕትነት እንድንከፍል አስገድዶናል ያለውንም የድሮን ድብደባ ከዚህ በፊት በአፋር ክልል ወይም በትግራይ ውስጥም እንደዚህ የተፈጸመ የድሮን ጥቃት አለ። በተመለከተ እነዚህን ሁላ ጉዳዮች በመመልከት በፖለቲካዊ ውሳኔ በኢትዮጵያ መንግስት በኩል ተላልፎ የተፈጸሙ ጉዳዮች መሆናቸውን በመመልከት የኢትዮጵያ መንግስት ሁለተኛ ዙር ጦርነት ከመቀስቀስ እንዲቆጠብ ጥሪ አቅርቧል ማዕከላዊ ኮሚቴው። ከዚህም በተጨማሪ የኢትዮጵያ መንግስት በትግራይ ላይ አውጆት ያለውን የከበባና የእቀባ አዋጅ እንደዚሁም ደግሞ ትግራይ ማዕከል ያደረገ ሁከትና ግርግርን የመፍጠር አካሄድ ወይም እንቅስቃሴዎች በተመለከተ ውይይት ማድረጉን ማዕከላዊ ኮሚቴው አንስቷል። ከዚሁ ጋር በተገናኘ የኢትዮጵያ መንግስት የመንግስት ሰራተኞችን ደሞዝ፣ ነዳጅም እንደዚሁም ደግሞ መሰረታዊ ሸቀጦች ወደ ትግራይ እንዳይገቡ በመከልከል ትራንስፖርትንም በማጉላላት የትራንስፖርት አገልግሎት እንዲቋረጥ ወይም ደግሞ እንዲስተጓጎል በማድረግ የትግራይ ህዝብ ችግር ውስጥ ገብቶ ወደ ግርግር ውስጥ እንዲገባ ለማድረግ የሚያስችል እንቅስቃሴ እያደረገ እንደሚገኝ የኢትዮጵያ መንግስት ማለት ነው በማንሳት ይህን ድርጊት በመኮነንም በአስቸኳይ እንዲያቆም ጥሪ አቅርቧል። እንግዲህ የአፍሪካ ህብረት ፓናል የፕሪቶሪያ ስምምነት እንዲፈረም አዎንታዊ አስተዋጽኦ ያበረከቱ ሀገራትና ዓለም አቀፍና የአህጉራዊ ተቋማት የፕሪቶሪያ ስምምነት ከምንም በላይ እየመጣ ያለውን አደጋ ማለት በስምምነቱ ላይ ማለት ነው በመገንዘብ ወይም ደግሞ አደጋ ውስጥ እንደወደቀ በመገንዘብ በተቻለ መጠን ይሄ ስምምነት በምን ሁኔታ ላይ ይገኛል ቢሎን እንዲገመግሙ ለአፍሪካ ህብረት በተለይ ከላይ እንደተጠቀሰው ለፓናሉ ጥሪ አቅርቧል። እንግዲህ ከዚሁ ጋር በተገናኘ በአሁኑ ሰዓት በቀጠናው ማለትም በአፍሪካ ቀንድ አካባቢ ያንዣበበ ነው ያለውን የጦርነት ደመና እንዲበታተን ወይም ደግሞ ደመናው እንዲገፍ ለማድረግ ዓለም አቀፋዊ ተቋማት መስራት እንዳለባቸው እንደዚሁ ጥሪ አቅርቧል። በመጨረሻም እንግዲህ በህዝባችን ዘንድ የሚስተዋሉ ችግሮችንና ጥያቄዎች በደረጃ ተለይተው ነጥረው ወጣው በዝርዝር ተለይተው መፍትሄ እንዲቀርብላቸው ወይ ደግሞ መፍትሄ እንዲያገኙ በቀዳሚነት በማስቀመጥ አቅጣጫ በማስቀመጥ እንደሚሰራና የትግራይ እንግዲህ ያለውን ሁኔታ አጠቃላይ የህዝቡን አቅም የትግራይን ከመከላከል ወይም ደግሞ ከመጠበቅ አቅሞች ጋር ይህ ማለት ደግሞ ከደህንነት ከሰላም ጋር በተገናኘ ያሉትን አቅሞች በማዋሃድ ወይም ደግሞ በማቀናጀት የተለያዩ ስራዎችን ለመስራት አቅጣጫ ስለማስቀመጡ እንግዲህ አመልክቷል። በአጠቃላይ እንግዲህ ይህ የማዕከላዊ ኮሚቴው መግለጫ እንግዲህ ትላንትና የወጣ ሲሆን እንግዲህ በሌሎች እና አንድ አፍታ የምታውቁት ነው አንድ አፍታ የዩቲዩብ ቻናል ነው በፌስቡክ ፔጁ ላይ የጻፈው መረጃ ትንሽ ከዚሁ ጋር የሚጋጭ ነገር ነው። ጦርነት እንደተቀሰቀሰ አድርጎ ማለት ለሚፈጠረው ቀውስ በሙሉ እንትን ይላል ኃላፊነት ይወስዳል ምናምን ያው ጦርነትም እንዳሰበ
ቲፒኤልኤፍ ጦርነትንም እንዳሰላ አድርጎ ነው በመግለጫው ላይ ያልተጻፈውን ነገርም እንደዚሁ ያስቀመጠው። ሁልጊዜ እንግዲህ እንደምንናገረው አንድ አፍታ ሚዲያ ያልተጻፉ ነገሮችም ከዚህ በፊትም በህይወት የሌሉ ድረገጾችንም ጭምር በመጥቀስ የተለያዩ ሐሰተኛ ዘገባዎችን ሲያቀርብ ነበር። እንግዲህ ይሄ ከምን የመጣ ነው የሚለውን እንግዲህ ተጨባጭ መረጃዎች እስኪኖሩን ድረስ ደምድመን የምናስቀምጠው ነገር አይደለም። ነገር ግን ያው ይህ አይነት የሐሰተኛ መረጃ ስርጭት የሚፈጥረው ጉዳት ቀላል አይደለም። ከዚህ በፊት በነበረው ጦርነትም ወቅት ያልተባሉ ነገሮች እንደተባሉት ተደርጎ ለፕሮፓጋንዳ መጠቀሚያነት በመዋላቸው ብዙ ጉዳት ተፈጥሮ እንደነበር የምናስታውስ ይሆናል። አሁንም ያ ድጋሚ እንዳይፈጠር ጥረት ማድረግ እንደሚያስፈልግ ከወዲሁ ለመጠቆም እያሳሰብን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት ጋብዘናችኋል። መልካም ጊዜ